ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያው ትልቁ ዜና የሚሆነው FWICE የተባለው ፌዴሬሽን በረንቪር ሲንግ ላይ አሰምቶ የነበረውን ውሳኔ እንዳነሳ በአሁኑ ሰዓት ላይ የተነገረ ሲሆን፣ ስለዚህ ዛሬም በድጋሚ በደውስሪና በረንቪር ሲንግ መሃል ላይ ያለውን ወይም ደግሞ የተፈጠረውን ነገር አንድ ባንድ ተራ በተራ እናያለን። ከጥቂት ቀናት በፊት እንደሚታወቀው የፊልም ፕሮዲውሰር የሆነው ፈርሃን አክተርና ሪቴ ሲድዋኒ በፊልም ፌዴሬሽን ላይ ረንቪር ሲንግን ከሰውት ነበረ። ከዛ በኋላ ፌዴሬሽኑ ደግሞ ለሰራተኞቹ ወስኖ አሰምቶ የነበረው ውሳኔውን ከረንቪር ሲንግ ምንም አይነት ስራ እንዳሰሩ ይሄን ጉዳይ እስከምንጨርሰው ድረስ ብሎ ውሳኔ አሰምቶ ነበረ። የዶንስሪ ነገር አሁንም ድረስ ተቃሏል ወይም ሶልቭ ሆኗል የሚባል አይደለም። ግን በኢንዱስትሪስ በጣም ስላጠላላቸው ስለተናገሯቸውና እንዲሁም ደግሞ ረንቪር ሲንግ ከፍርድ ቤት ኖቲስ ስላመጣ አስተውደር ስላመጣ በመጨረሻም ግድ ሆነባቸው ውሳኔውን አንስተዋል ተብሏል። የፌዴሬሽኑ ዋና ኃላፊ በድጋሚ እንደተናገረው ከሆነ በኢንዱስትሪ ውስጥ ያለውን ሰላምና መረጋጋት ለማቆየት ስንል እና ፊት ለፊታችን ያጋጠመን ሁኔታ ከማየት ይህንን ውሳኔ ለማንሳት ተገደናል ብለዋል። በዛውም ግን እንደተነገረው ከሆነ ፈርሃን አክተርና ሪቴ ሲድዋኒ ዶንስሪ የተሰኘው ፊልም ላይ ለ32 ወራት ያህል ስራ ሲሰሩ ነበረ። በመሃል የተፈጠረው ነገር ባይነገረንም በመጨረሻ ደቂቃ ላይ ግን ረንቪር ሲንግ ከፊልም ወጥቻለሁ ብሎ አናውንስ አድርገዋል። አፕሪል 2023 ላይ ኤክሰል ኢንተርቴይንመንት በራሱ ወጪ የዶንስሪ ፕሮሞ ሹት አድርገው ወይም ቀረጻ አድርገው አናውንስ አድርገው ነበረ። እንደሚታወቀው ይህ ቲዘር ደግሞ ኦገስት 2023 ላይ ለእይታ በቅቶ ነበረ። እንደምታስታውሱት ደግሞ የዶንስሪ ቲዘር ለእይታ ከበቃ በኋላ ተመልካቹ በጣም ሲያጥላሉና ሲደሰድበው ነበረ ረንቪር ሲንግን አክተሩን። ምክንያቱም የታየችውን ቲዘር ካዩ በኋላ እንደ ሻሩክና እንደ አሚታብ በቸን የዶንን ኃላፊነት መወጣት አይችልም ብለው ሁሉም ሲሰድበውና ሲያጣጥለው ነበረ። እንደዛም ሆኖ ግን የፊልም ፕሮዲውሰሮች ፈርሃን አክተርና ሪቴ ሲድዋኒ በፊልሙ ላይ ያለውን ስራ እየሰሩ ነበር ወይም ቀጠለው ነበረ። የፊልሙን ፕሪፕሮዳክሽን ስራም ደግሞ በዛው ቀጠለው ወደፊት ሄዶ ነበረ። ኖቬምበር 2023 ላይ ለዶንስሪ የሚያስፈልገውን አክሽን ትሬኒንግም ጀምሮ ነበር ረንቪር ሲንግ። የዚህን ወጪም ደግሞ ኤክሰል ኢንተርቴይንመንት ነበር ሲሸፍን የነበረው ብለዋል። ዲሴምበር 17 ላይ ለፊልሙ የሚያስፈልገውን ፈርስት ሉክ ቴስት የሚደረግበት ሰዓት ነበረ። ግን በአንዳንድ ነገር ምክንያት ያ ፕሮግራም ካንሰል መደረጉ ተነገረ። ግን ከ3 ቀን በኋላ ረንቪር ሲንግ ለፕሮዲውሰሩ ደውሎ የነገረው ይህንን ፊልም ከዚህ በኋላ እኔ አልሰራውም ብሎት ነበረ። ፈርሃን አክተርና ሪቴ ሲድዋኒ እንግዲህ የፊልም ፕሮዲውሰሮች ረንቪር ሲንግ የከሰረውን 40 ከሮርና 45 ከሮር አካባቢ ይመልስልን እያሉ ነው ያሉት። ይህ ገንዘብ ማለት ደግሞ በፕሪፕሮዳክሽን ስራ ያወጣ ነው ያጠፋኑ ነው ብለዋል። ጉዳዩ አሁንም ገና አልተቃለለም ወይም ደግሞ ወደ መግባባት አላመሩም፣ እንደተንጠለጠለ ነው። እናንተስ ምን ትላላችሁ? በምን የሚቋጭ ይመስላችኋል? ቀደም ብሎ እንግዲህ የከሌ ገባ ከሌ ጨርሰው ምናምን ነገር የሚባለው ነገር ከነጨራሱ ውሸት እንደሆነ በዚህ ይወቁ። በዚህ ዓመት ከሚወጡ ፊልሞች መሃል በጣም የሚጠበቀው ድርሸም ስሪ የተሰኘው ፊልም በአሁኑ ሰዓት ላይ ሙሉ ለሙሉ ቀረጻው እንዳጠናቀቀ ተነግሯል። አጄ ዴቭጋን የሚሰራበት ድርሸም ስሪ የተሰኘው ፊልም የሁለተኛው ክፍል ዳይሬክተር የሆነው አቢሼክ ፓተክ ዳይሬክት ያደረገው ፊልም ነው። ይሄኛው ፊልም ከሁለተኛው ክፍል ቀጥታ የሚቀጥል ሲሆን ከአጄ ዴቭጋን ጋር ሽሪያ ሸረን፣ ታቡና ፐርካሽ ራጅ በፊልሙ ላይ መሪ ተዋናይ ሆነው የሚጫወቱበት ፊልም ይሆናል ተብሏል። ኦሪጂናሉ ድርሸም ስሪ ሜይ 21 ላይ እይታ በቅቶ ነበረ ለሲኒማ። እስካሁን ድረስ በአጠቃላይ 250 ከሮርና ከዛ በላይ መሰብሰብ እንደቻለ ተነግሯል። ኦሪጂናሉ ድርሸም ስሪ እንኳን ለእይታ በቅቷል። አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ ኦሪጂናሉና ሪሜኩ ወይም የሞህንላልና የአጄ ዴቭጋን ታሪካቸው በጣም ለውጥ ይኖረዋል እየተባለ ነው ያለው። በፊልሙ ላይም ደግሞ አዳዲስ ትዊስቶች ይኖራሉ ተብሏል። በእርግጥ እነዚያ ለውጦቹና ትዊስቶቹ ምንድናቸው የሚለውን እንኳን ፊልሙ ሲወጣና ስናየው የምናውቀው ማለት ነው። በዚህ ዓመት እንደሚታወቀው ድርሸም ስሪ የተሰኘው ፊልም ሃይፑ በጣም ከፍተኛ ነው፣ ጣራ ነካ ነው። ግን ወሳኙ ነገር ደግሞ ፊልሙ ለእይታ ከበቃ በኋላ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል፣ ታሪኩ እንዴት ይሆናል የሚለውን ማየቱ ግዴታ ነው መሰለኝ። በአሁኑ ሰዓት ላይ እንደተባለው እንግዲህ ፊልሙ ቀረጻ ሙሉ ለሙሉ ተጠናቋል ተብሏል። ሁላችሁም እንደምታውቁት ደግሞ ፊልሙ ኦክቶበር 2 2026 በዓለም አቀፍ ደረጃ ለሲኒማ ይበቃል የተባለ ፊልም ሆኗል። የፔድ ፊልም ዳይሬክተር የሆነው ቡጂ ባቡሴና እንዳለው ከሆነ በአሁኑ ሰዓት ላይ ከመሄሽ ባቡ ጋር አንድ ፊልም መስራት እንደሚፈልግ አናውንስ ያደረገ ሲሆን መሄሽ ባቡንም አስቤ ደግሞ 2 የፊልም ስክሪፕቶችን አዘጋጅቻለሁ ብለዋል። እነዚህ ሁለቱም ፊልሞች በትልቅ ስኬል የሚቀረጹ ፓን ኢንዲያ ፊልም ሲሆኑ ይህም ማለት ቀረጻው እንግዲህ በከፍተኛ ሁኔታ ወይም ደረጃው ከፍታ አድርጎ የሚቀረጽ ይሆናል ማለት ነው። በአሁኑ ሰዓት ላይ መሄሽ ባቡ የኤስኤስ ራጃሞኒ ፊልም የሆነውን ቫራንሲን ቀረጻ እያደረገ ነው ያለው። የዚህ ፊልም ቀረጻም እንግዲህ ቀደም ብሎ እንደተነገረው እስከዚህ ዓመት መጨረሻ ድረስ ይጠናቀቃል ተብሏል። ከቫራንሲ በኋላ መሄሽ ባቡ የትኛውን ፊልም ይሰራል ለሚለው እንኳን እስካሁን ድረስ የተረጋገጠ ምንም አይነት የወጣ መረጃ የለም። ግን አንድ ነገር የሚታወቀው ከቫራንሲ በኋላ መሄሽ ባቡ ከትልቅ ዳይሬክተር ጋር ፊልም እንደሚሰራ የተረጋገጠ ነው። ቡጂ ባቡሴና ዳይሬክት ያደረገው በአሁኑ ሰዓት ላይ ለእይታ የበቃው ፔድ የተሰኘው ፊልም ትልቅ የፓን ኢንዲያ ፊልም ነው። ፊልሙን በአጠቃላይ 350 ከሮር የሚያክል ከፍተኛ ገንዘብ ወጥቶበት የተሰራ ፊልም ነበረ። መጀመሪያ አካባቢ እንኳን የፊልሙ ሃይፕ በጣም የቀዘቀዘ ነበረ። ግን እስከ መጨረሻው ሰዓት ድረስ ፊልም ሜከሮቹና ራምቸርን ፕሮሞሽን ላይ በጣም ጠንክረው ነበረ። የመጀመሪያ ቀን አቀባበሉ በጣም ድንቅ ነበረ። ከዛ በኋላ ግን እስከ መጨረሻው ድረስ ወይም ላይፍ ታይም ጨርስ ደግሞ እንዴት ይሆናል የሚሉን አብረን ምን ይሆናል። ፔድ የተሰኘው ፊልም ድንገት እንኳን ብላክባስተር ከሆነ በእርግጠኝነት መሄሽ ባቡ በቀጣይ ቡጂ ባቡሴና ያቀረበለትን ፕሮጀክት ሺልና ሊቀበል ይችላል ተብሎ ይገመታል። ካልሆነ ግን ስኬታማ ካልሆነ ማለት ነው ከቡጂ ባቡሴና ጋር ምንም አይነት ፊልም መስራት አይፈልግም ማለት ነው። ስለዚህ በቀጣይ የሚሆነውን ደግሞ አብረን ምን ይሆናል። ኤክታ ካፑር ከኔትፍሊክስ ጋር አንድ ዌብ ሲሪዝ ለመስራት እየተዘጋጀች እንዳለች አንዳንድ መረጃዎች ያሳያሉ። በዚህ ፊልም ላይም ደግሞ ከሼፋሊ ሻህ ጋር ፈርዲን ካን መሪ ተዋናይ ሆኖበታል ተብሏል። ፈርዲን ካን በአሁኑ ሰዓት ላይ ተመልካቹ ረስቶታል የሚባል አክተር ሆኗል። እንደዛም ሆኖ ግን ፈርዲን ካን ቁመናውን አስተካክሎ ወደ ቦሊውድ ከተመለሰ ትንሽ ሰንበት ብሏል። ከሂራ መንዲ በኋላ በድጋሚ ሌላ ዌብ ሲሪዝ ለመስራት እየተዘጋጀ ነው ያለው። በዚህ ፊልም ላይም አንድ ፓወርፉል የሆነ ካራክተር ተሰጥቶት ጫውታል ተብሏል። እንደተባለ ከሆነ ፒሪየድ ድራማ ያለው ዌብ ሲሪዝ ሊሆናል የተባለ ሲሆን የፊልሙ ርዕስም ደግሞ ኩኪ ይሆናል ተብሏል። ኩኪ የተሰኘውን ኑፕረሳ የተባለችው ዳይሬክተር ስቶን ዳይሬክት የምታደርገው ዘሮያልስ የተሰኘውን ፊልም ቀደም ብላ ዳይሬክት አድርጋ ነበረ። ስለ ፊልሙ ፕሎት እንኳን ብዙ የወጣ መረጃ የለም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልሙ ታሪክ
በድሮ ጊዜ ላይ የሚያጠነጥን ሲሆን ታሪኩም ደግሞ በጣም ኢንተረስቲንግ የሚያደርግ ይሆናል ተብሏል። የፊልሙ ቀረጻ እንግዲህ አሁን በቅርቡ አንድ ብሎ ይጀምራል ተብሏል። ስለዚህ ከፊልሙ ጋር የተያዙ ደግሞ ቀሪ አፕዴቶች እስከሚወጡ ድረስ እንጠብቃለን ማለት ነው። ዳኑሽ አሁንም በድጋሚ አንድ ሩራል ድራማ ታሪክ ይዘት ያለው ፊልም መስራት እየተዘጋጀ ነው ያለው። ታዋቂው ዳይሬክተር ሺቫ ዳይሬክት የሚያደርገው ሲሆን ማይትሪ ሙቪ ሜከሮች ደግሞ ፕሮዲውስ ያደርጉታል ተብሏል። ዳይሬክተሩ ሺቫ ቀደም ብሎ የሳውዝ ታዋቂ አክተሮችን በጣም ብዙ ፊልሞች ዳይሬክት አድርጓል። በነዛ ፊልሞችን በጣም ይታወቃል። አንዳንድ መረጃዎች እንደሚያሳዩት ከሆነ ዳይሬክተሩ ሺቫ በጣም ኢንተረስቲንግ በሚያደርግ ታሪክ ላይ ስራ እየሰራ ነው ያለው። በዛ ፊልም ላይ ደግሞ ዳኑሽ መሪ ተዋናይ እንዲሆንለት ፈልጓል ተብሏል። ሩራል አክሽን ድራማ ፊልሞች ሲሰራ በዳኑሽ ላይ በጣም ያምርበታል። ብዙ ጊዜ እንደዚህ አይነት ፊልሞች በተሰጡት ሰዓት ላይ የዳኑሽ ትወና ከሌሎች ፊልሞቹ በጣም ለየት እንደሚል መቼስ ምስክር ነን እኛም። ቀደም ብሎም እንኳን ራየን ቫቲ እና አሱረን የመሳሰሉ ፊልሞች እርግጠኛ ነን ወዳቸው አይታችሁ ይሆናል። በአሁኑ ሰዓት ላይ ዳይሬክተሩ ሺቫ በፊልሙ ታሪክ ላይ እየሰራ ነው ያለው። ስለዚህ ሺቫ ዳይሬክት የሚያደርገው ዳኑሽ የሚተውነው ፊልም ደግሞ ቀጣይ ኦፊሻል አናውንስመንት እስከሚደረግ ድረስ እንጠብቃለን ማለት ነው። የዛክ ስናይደር ቀጣይ ፊልሙ ምንነቱ በአሁኑ ሰዓት ላይ ተረጋግጧል። ያም ደግሞ እስኬፕ ፍሮም ኒውዮርክ የተሰኘው ፊልም በድጋሚ ሪሜክ ይደረጋል ተብሏል። እስኬፕ ፍሮም ኒውዮርክ የተሰኘው ፊልም መጀመሪያ በ1981 ነበር ለእይታ የበቃው። ፊልሙም ደግሞ በጊዜው ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስቦ ነበረ። ፊልሙ አንድ ሳይንስ ፊክሽን አክሽን ድራማ ፊልም ነበረ። አንድ ወታደር ግዛቱን ለማትረፍ ሲል ወይም እስረኞችን ለማትረፍ ሲል ወደ አንድ መንደር ይገባል። እዛ አካባቢ ደግሞ ጋንግስተሮችና እስረኞች እንዳለ የተቆጣጠሩት አካባቢ ነበረ። ቆንጆ ፊልም ነበር፣ በጊዜው በጣም ተወዳጅ ነበረ። ዛክ ስናይደር አሁን በድጋሚ ፊልሙን ሪሜክ ማድረግ ፈልጓል ተብሏል። በፊልሙ ላይ ማን ተዋናይ ይሆናል ወይም አክተሩ ማን ነው ለሚለው እንኳን ምንም የወጣ መረጃ የለም። ስለዚህ በአዲሱ እስኬፕ ፍሮም ኒውዮርክ የተሰኘው ፊልም ላይ ማን ተዋናይ ይሆናል የሚለው ደግሞ በቀጣይ አብረን ምን ይሆናል። ዛክ ስናይደር ቀደም ብሎ ሬብል ሙን የተሰኘ ፊልም ሰርቶ ነበረ በቅርቡ፣ ግን ፊልሙ ቦክስ ኦፊስ ላይ ጥሩ ምላሽ አላገኘም ነበረ። ስለዚህ በቀጣይ ደግሞ እስኬፕ ፍሮም ኒውዮርክ የተሰኘው ፊልም ምን አይነት አቀባበል ያገኛል የሚለውን ደግሞ አብረን ምን ይሆናል። ኔትፍሊክስ ዋር ማሽን የተሰኘውን ፊልም ሁለተኛ ክፍል በድጋሚ ይዞት እየመጣ ነው ያለው። የመጀመሪያ ክፍል ዳይሬክተር የሆነው ፓትሪክ ሆፍ ዳይሬክት የሚያደርገው ሲሆን በዚህኛው ፊልም ላይም አለን ሪቸርድ መሪ ተዋናይ ይሆኑበታል የተባለ ፊልም ሆኗል። ዋር ማሽን የተሰኘው ፊልም ማርች ላይ ነበር ለእይታ የበቃው። ፊልሙ ቶማቶ ሜትር ላይ 63% ሬቲንግ ማግኘት ችሏል። ቆንጆ ፊልም ነው። እንግዲህ እናንተ ይህን ፊልም ካላያችሁት ማየት ከፈለጋችሁ በአማርኛ ትርጉም ቦታውን ታውቁታላችሁ፣ ጎራ ብላችሁ እንድታዩ ጋብዛችኋለሁ። ስለዚህ በአሁኑ ሰዓት ላይ ኔትፍሊክስ ዋር ማሽን ሁለተኛው ክፍል ለመስራት ዝግጅት ጀምሯል። የፊልሙ ቀረጻ በቀጣይ ጥቂት ቀናት አንድ ብሎ የሚጀምር ሲሆን ፊልሙን ጣጣውን ጨርሶ እስከ 2027 መጨረሻ ድረስ ለእይታ ይበቃል ተብሏል። ጄሰን ስታተም የሰራበት አክሽን ትሬለር ፊልም የሆነው ሸተር የተሰኘው ፊልም በጥራት በኦቲቲ የሚወጣበት ቀን አናውንስ ተደርገዋል። ጃንዋሪ 30 ለእይታ የበቃው ይህ ፊልም ቦክስ ኦፊስ ላይ እንኳን ፍሎፕ ሆኖ ነበር ያለፈው። ምክንያቱም በ50 ሚሊዮን ዶላር የተሰራ ፊልም በዓለም አቀፍ ደረጃ 54 ሚሊዮን ዶላር ብቻ መሰብሰብ ይቻል የነበረው። ግን ደግሞ ሁላችሁም እንደምታውቁት ጄሰን ስታተም የሚሰራቸው ፊልሞች እንዳለ በአክሽን ስታይሉ በጣም ይወደዳሉ፣ ይታወቃሉ። ስለዚህ እናንተም እንግዲህ ጄሰን ስታተም አድናቂ ከሆናችሁ ይህን ፊልም አንድ ጊዜ እንኳን የሚታይ ነው። ስለዚህ ሼልተር የተሰኘው አዲሱ ፊልሙ ከጁን 12 ጀምሮ በጥራት ማየት ብትፈልጉ ከሆነ ቦታውን ታውቁታላችሁ። አንድ አፍታ ጎራ ብላችሁ እንድታዩ ትጋብዛችኋለሁ። በዕለቱ የማይክል ጃክሰን ታሪክ የያዘው ማይክል ጃክሰን የተሰኘው ፊልም ዲጂታል ፕላትፎርም ላይ ወይም ቦት ፕላትፎርም በጥራት እንደሚወጣ አናውንስ ተደርጓል። ከጁን 9 ጀምሮ በክራይና በግዢ ለእይታ ይቀርባል የተባለ ሲሆን እኛም ደግሞ በተለያየ አይነት አማራጭ በጥራት እንደምናየው ምንም ጥርጥር የለውም። ማይክል የተሰኘው ፊልም ቦክስ ኦፊስ ላይ በጣም ምርጥ አቀባበል አግኝቶ ነበረ። በዓለም አቀፍ ደረጃ ከ250 ሚሊዮን ዶላር በላይ መሰብሰብ ችሎ ነው የወረደው። በእርግጥ ፊልሙ አሁንም ቦክስ ኦፊስ ላይ እየታየ ነው ያለው። ግን እናንተ ማየት ከፈለጋችሁ ከጁን 9 በኋላ በአማርኛ ትርጉሙን ከፈለጋችሁ ቦታውን ታውቁታላችሁ፣ ጎራ ብላችሁ እንድታዩ ተጋብዛችኋለሁ። በሲኔማ ደግሞ ያያችሁ ካላችሁ ስለ ማይክ ፊልም ምን ትላላችሁ? ምርጥ ነበር፣ ተመችቷችሁ ነበር? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।